ከቤዛ ጋር ሰላም አወረደ? አዎ ቤዛን እጂ ይቅርታ ጠይቄያታለሁ። በጣም ጥሩ። አሁን እየሰማሁሽ ነው። ወደ ዋናው ጉዳይ ግቢ። ሱራፊል ቤቱን በስሙ ሊያዞርላት ነው። ምንድነው እያልሽ ያለሽው? ምንድነው እያልሽ ያለሽው? ሳሚ ሲያወራ የሰማሁትን እኮ ነው የነገርኩ። እሺ ሮቤል፣ አሁን እንኳን ልጄን አሰጠኝ። አድርጌ ያልከኝን ነገር ሁሉ አደረኩ አይደል እንዴ? እሺ ሌላስ ምን አሉ? ሌላ ምንም ነገር አልሰማሁም። እውነት ሱራፌል ይሄን ነገር እንዳደረገው ታጣሪልኛለሽ? ኧረ ሮቤል እንደው በፈጠረ ይዣለሁ። ሂጂና ቤዛን ይቅርታ ጠይቂ ያልከኝ ጠይቄኳት፣ እንደገና ደግሞ ያለውን ነገር አጣርተሽ ንገረኝ ያልከኝ አይደል እንዴ? ከዚህ በላይ ቆይ ምን እንዳደርግ ነው የምትፈልገው? ቆይ ነገሩ ያለቀ ነው እንዴ መስልሽ? ገና እየጀመረ ነው ያለው። ይኸውልሽ ከዛ ከሱራፌል ጀምሮ ሁሉንም አጠፋቸዋለሁ። እዚህ አደጋ ውስጥ መግባት የማንፈልግ ከሆነ የማዝሽን ነገር ዝም ብለሽ ታደርጊያለሽ። አዝናለሁ። እኔ ከዚህ በላይ ምንም ነገር ማድረግ አልችልም። እዛች ህጻን ልጅ ላይ አይጨክንም ብለሽ ካሰብሽ በጣም ተሳስተሻል። ከዚህ በፊትም ይሄን ነገር ነግሬሻለሁ። እኔ በመንገድ የሚገባውን ሁሉ እያጸዳሁ ነው ማለት። ሰሚኛለሽ? የቅንጅርቲ እጣ እንዲደርሳት ካልፈለግሽ የማዝሽን ነገር ብቻ ታደርጊያለሽ። ቆይ ቅንጅርቲን ምንድን ነው ያደረከው? እስካሁን አልገደልኩትም። ሰሚኛለሽ? እኔ አንዳንዴ ሞት ትንሽዬ ቅጣት ይሆንብኛል። ልጅሽ ከሞት በላይ የሆነውን ቅጣት ከመቀጣቷ በፊት የምልሽን ነገር ዝም ብለሽ ብታደርግ ይሻልሻል። አንተ ግን ቆይ ይኸውልሽ ሰሚኛለሽ? አሁን ዝም ብለሽ የጀመርሽውን ስራ ጨርሽ። የጀመርሽውን ስራ ዝም ብለሽ ጨርሽ። ለምን እንደምታገሽ ታውቂያለሽ? የመጨረሻውን እቅዴን ያጨናገብሽብኝ አንቺ ነሽ። ይኸውልሽ ያኔ ሰጠውሽን መርዝ ለቤዛ ስትሻት ቢሆን ይሄን ሁሉ ነገር እዚህ ጋር አብቅቶ ነው። ሉላ ነፍሰ ጡር መሆኗን ለአክስቷ ነገረቻት። ይህንን የሰማችው አክስቷም እጅግ በጣም ደስተኛ ሆና የሉላንም ማርገዝ ቀለል አድርጋ አይተዋለች። እናም ደግሞ እኔ አክስትሽ ሳልሆን እናትሽ ነኝ፣ ስለዚህ ምንም አትሳቀቂ፣ ልጅሽንም በአግባቡ እናሳድገዋለን ስትል የሉላ አክስት ደስ በሚል ስሜት ተቀብላታለች። ስታስፈራራትና እንዲሁም ደግሞ ለአክስትሽ እናገራለሁ ስትላት የነበረችው ቲጂ አሁን ላይ በእቅዷ መሰረት ምንም ነገር እየሄደላት አይደለም። እናም እቅዷ እየተበላሸባትና እየከሸፈባት ትገኛለች። የቤዛና ሱራፌል በትዳራቸው መቀጠልና በፍቅር አብረው መሆናቸው በጣም ያስገረመው ሳሚ አሁን ላይ እጅግ በጣም ደስተኛ ሆኖ ይገኛል። ቤዛም ትዳሯ በመመለሱ እንዲሁም ከባለቤቷ ጋር አብራ በመሆኗ እጅግ በጣም ደስተኛ ሆና ትገኛለች። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 50 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቤዛ እንግዲህ የወለፈው ክፍል ላይ እንዳየ ነው ሮቤል በአዘዛት መሰረት ሳሮን ሄዳ ቤዛን ይቅርታ ጠይቃ ነበረ። እናም ደግሞ እሱ ልጅሽን አሳይሻለሁ፣ አሁን ላይ ሁሉንም ነገር እንደነበረበት ወይም ወደ ነበረበት መልሺ ብሎ ልኳት ነበረ። እናም ሳሮን በታዘዘችው መሰረት ቤዛንም ሆነ እንዲሁም ደግሞ ሳሚን ይቅርታ ጠይቃቸው፣ እናም ወደ ድሮ እንደነበርንበት እንሆናለን ብላቸው ነበረ። ነገር ግን ቤዛ ይህ ነገር ያለ ምክንያት አልሆነም ብላ እየተጠራጠረቻት ትገኝ ነበረ። ዛሬ እንግዲህ ባልከኝ መሰረት ይቅርታ ጠይቄያለሁ፣ ሰላምም አውርጃለሁ፣ እናም ልጄን እንድታሳየኝ እፈልጋለሁ ብትለውም ነገር ግን ሮቤል ይህን አደረግሽ ማለት ሀሳቤን በሙሉ አሳካሽልኝ ማለት አይደለም። ይህ የጉዳዩ መጨረሻ ሳይሆን መጀመሪያ ነው። ስለዚህ ገና የሚቀርሽ ብዙ ነገር አለ። እናም አትቸኩይ፣ ልጅሽን አሁን ላሳይሽ አልችልም ብሎ ሳሮንን እንግዲህ በዚህ መልኩ አበሳጭቷትና አናዷት ይገኛል። ሮቤል ለተለያየ ሴራ እየተጠቀመባት ያለችው ሳሮን እንግዲህ ለልጇ ስትል ብዙ ዋጋ እየከፈለች ትገኛለች። የሉላንም ደካማ ጎን ለመጠቀም ዳርዳር ስትል የነበረችው ቲጂ አሁን ላይ ምንም ነገር አልተሳካላትም። ሉላ እንግዲህ ነፍሰ ጡር እንደሆነች ሁላችንም የምናውቀው ጉዳይ ነው። እናም ይህንን ማርገዝሽን ለአክስትሽ እናገራለሁ፣ በተጨማሪ ደግሞ የነ ቤዛ ቤት መግባትሽም ይቀራል፣ ስለዚህ የሀብት ማማ ላይ መድረስሽ ይቀራል እያለች ነበረ ስታስፈራራት የነበረው። ነገር ግን
ሉላ ሁሉም ነገር ሊቀር ይችላል። እኔ ልጄን መውለድ ነው የምፈልገው። ምክንያቱም ድጋሚ ልጅ ባይሰጠኝስ አሁን የተሰጠኝን እድል ማባከን አልፈልግም። አንቺ ከነቅድሽ ገደል መግባት ትችያለሽ ስትል ነበረ እንግዲህ ጥላት የሄደችው። ይህንንም እየሰማችው ቲጂ አላስቻላትም። ለአክስቷ ሁሉንም ነገር ነግራታለች። እናም አክስቷ ትንሽ ብትደናገጥም ነገር ግን የሉላን ማርገዝ እንደ መጥፎ ጎን አላየችውም። እናም ሉላ ስትመጣ ለምን ለቲጂ ነገርሻት? ለምንስ ቀድመሽ ለእኔ አልነገርሽኝም? እኔ ልጅ መጣ ብዬ ምን የማደርግሽ ይመስልሻል? እኔ ማለት እኮ እናትሽ ማለት ነኝ። አክስቴ ብለሽ የምትጠሪኝ ለካ በእናትሽ በመሆኔ ስላላመንሽበት ነው ስትል ነበረ እንግዲህ በትህትና ያናገረቻት። አክስቴ እኔ አንቺን እንደ እናትም እንደ ሁሉ ነገሬ ነው የማይሽ፣ ነገር ግን ይህ ነገር ያስከፋሻል ብዬ ስላሰብኩኝ ነው ያልነገርኩሽ ብትላትም ሉላ አክስቷ እንግዲህ ከመጣ በኋላ ምንም ማድረግ አይቻልም፣ ለምንድን ነው አባቱ ያላመነው ብላ ጠይቃትም፣ እሷ ግን እሱ ሌላ ሴት አይቶ ወይም ደግሞ ከኔ በሀብትም በሁሉ ነገር ከፍ የምትል ሴት አይቶ ነው እኔን ትቶኝ ሄደው ብላ ለአክስቷ እያንዳንዱ ነገር ነግራታለች። አክስቷም እንግዲህ አለሌ ነበራ ያፈቀርሽው፣ ከአለሌ ጋር ነበረ ፍቅር የያዘሽ፣ ለማንኛውም ግን እንኳንም አረገዝሽ፣ ልጅሽ ልጄ ነው። ስለዚህ እኔ አክስትሽ እያለሁ አንዳችም ጭንቀት እንዳይገባሽ ልጅሽን እናሳድገዋለን ስትል ነበረ አክስቷ የልብልብ ተሰምቷት ሉላን ያስደሰተቻት። እናም እጅግ በጣም ደስ የሚል ነገር ነው። ስትሳቀቅ የነበረችው አክስቴ ትቀየምብኛለች፣ እናም አክስቴ ሌላ ነገር ውስጥ ትገባለች በማለት ነበረ። አሁን ላይ አክስቷ ደስተኛ በመሆኗ እጅግ በጣም ደስ ብሏታል። የቤዛና ሱራፌልን ሰላም ማውረድ ምክንያት በማድረግ ቤዛና ሱራፌል ተመካክረው እንግዲህ ሳሚንና ኩቻን የምሳ ግብዣ ሊያደርጉላቸው ተነጋግረዋል። ሳሚና ኩቻም እንግዲህ የምሳ ግብዣውን በመቀበል ወደነ ሱራፌል ቤት ጎራ ብለዋል ማለት ነው። ቲጂም እንግዲህ ይሄኛው ሴራ ስላልተሳካለት አሁን ላይ ደግሞ ሌላ ሴራ መጠንሰስ ጀምራለች። እሱም ምንድን ነው? ሳሮንን በተደጋጋሚ ከሮቤል አጠገብ አይታት ነበረ። እናም ሳሮንን አንዳንድ ነገር መጠየቅ ፈለገች። ሳሮንም እንግዲህ በተገቢው መንገድ ተገቢዋን ጥያቄዋን መልሳላታለች። እሱም ምንድን ነው? በተደጋጋሚ ከሮቤል ጋር አይሻለው። እናም ሮቤል ጥቅም ፈላጊ ቢሆንም ያለ አንድ መያዡ እንደዚህ አያደርግሽም። እና ምንድን ነው የያዘብሽ ስትል ጥያቄ ጠይቃታለች። አንቺ ምን ይመለከትሻል? አንቺስ ማብራራት ግዴታ አለብኝ ወይ? ምንም ነገር መናገር አልፈልግም ብትልም ነገር ግን ቲጂ በዛ በዚህ ብላ እውነቱን ለማውጣጣት ሞክራለች። እሷም እንግዲህ አዎ ሮቤል ልጄን ይዞብኛል፣ እናም ደግሞ አንዳንድ ስራዎችን እንድሰራለት እያዘዘኝ ነው በልጄ ምክንያት ስትል እያንዳንዱ ነገር ነግራታለች። ይህንን የሰማችው ቲጂ እኔ ላግዝሽ እችላለሁ ስትል ነበረ እንግዲህ የጠየቀቻት። በምላሹ ምን ፈልገሽ ብትላትም ሳሮን እኔ ምንም አልፈልግም ሮቤልን ስለማውቀው እናም በጣም ስለሚቀርበው አንቺን ላግዝሽ ስለፈለግኩኝ ነው ስትል ነበረ ለማውጣጣት የሞከረችው። እሺ ካገዝሽ አግዥኝ ብላ ስታስ ልትሄድ ስትል እሺ በማለት ሱራፌልና ቤዛ እንዴት ሆነ ይሆን ስትል ልጠይቃት ሞከረች። እንዴት እንደሆነ ማወቅ ፈልገች ነው ስትላት፣ አዎ ንገሪኝ፣ እንዴት እንደሆነ ማወቅ ፈልጋለሁ። እንደነገርኩሽ ቤዛ እጅግ በጣም የምወዳት ጓደኛዬ ናት። እናም ደግሞ እሷ ስትጎዳና ስትሰቃይ ማየት አልፈልግም። አሁን ላይ ያለችበትን ሁኔታ ማወቅ ስለፈለግኩ ነው ንገሪኝ ብትላትም፣ ነገር ግን ሁሉም ነገር የገባት ሳሮን ማወቅ ከፈለግሽ እነሱን መጠየቅ ትችላለሽ፣ እኔ ምንም ነገር ልነግርሽ አልችልም ብላ ነበረ ጥላት የሄደችው። ነቄ ለነቄ ተባብለው አንዳችም ሚስጥርም ሆነ አንዳችም ነገር ሳታካፈላት ትታት ሄዳለች። በዚህም የተናደደችው ቲጂ እንግዲህ ነቃችብኝ ማለት ነው፣ እኔን አላወቅሽኝም ሳሮን፣ በዚያ በዚህ ብዬ የነ ቤዛ ቤት ያለውን ኢንፎርሜሽን አስወጣጣሻለሁ እናም እውነቱን ትናገሪያለሽ በማለት ነበረ እየተንኮታኮተች የሄደችው። እንግዲህ በዚህ ሴራ ላይ ሌላ አዲስ ነገር ለመጨመር የሞከረችው ቲጂ እንደምንም ብላ ከሮቤል እጅ የሳሮንን ልጅ ለማውጣት እየሞከረች ትገኛለች። እናም አጋሮቿን አሰማርታለች። አሁን ላይ ሮቤል ልጅቷን የደበቀበት ቦታ አለ። ነገር ግን ይህንን ስለምታውቅ ቲጂ እንግዲህ የሳሮንን ልጅ ሰርቃ ከሳሮን ጋር ሌላ መደራደሪያ ሀሳብ ልታወጣ እና ደግሞ ሳሮንን በተደጋጋሚ ወደነ ቤዛ ቤት እየላከች ሰላይ ልታደርጋት እያሰበች ይመስላል።
ይህንን ነገር ያወቀና የሰማው ሮቤል በቲጂ ላይ ምን አይነት ውሳኔ ሊወስን እንደሚችል አናውቅም። እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።